አንቺ ነሽ መድኃኒት እየቀላቀልሽ። ምን ማለት ነው? የምን ካሌብ አስወጥቻታለሁ። ምንድነው የምንነግረኝ? ምንድነው ያስነካችሁ? ቆይ ምንድነው ያረካችሁ? ምንም ያስነካ ነገር የለም። ሁሉንም ነገር አውቀዋል። ቆይ ምንድነው ይሆንከው? ንገሩኝ እስኪ። አናቆም የድብርት መድኃኒት በቃ ከበላም በኋላ ይደብረናል ወይ የሆነ እንቅልፍ ከቤት ውጡ አይሏችሁ አይልም? እንቅልፍ ነው የሚለው። ይደብረናል። ልጆቹ ምንድነው ያደረካቸው? እባክህ እሱ ምንም አላረገንም። አንቺ ነሽ መድኃኒት እየቀላቀልሽ። ምን ማለት ነው? የምን ፀሐይ ሁለቱንም ማራማዊትንም ካሌብንም አንድ ባንድም አንድ ላይ ማውራታናቸው አዲስ ነገር እንደሌለ ነገር ነው። አላለቀ ካሁን በኋላ ሁሉንም ነገር ነው ማለት ምንድነው እያወራሽ ያለው? ምንድነው ልታረጊ ነው? ፀሐይ ምን ልታረጊ ነው? ምን ልትሆኚ ነው? ካሌብ አስወጥቻታለሁ። ምንድነው የምንነግረኝ? አሁን የሆነ ነገር ብነግር እኛ ችግር ውስጥ ነው የምንገባው። እሷ በጣም ስለምታሰቃይኝ ችግር ውስጥ ነው የምንገባው። የሆነ ነገር ብነግር እህቴም እኔም ችግር ውስጥ ነው የምንገባው። ብቻችን ስለምኖር አባታችንም ውጭ ስለሚኖር ማንም ከሌላ ያደርግልን። የምንበላው ምግብ ላይ እና መጠጥ ላይ የሆነ ነገር ቀላቅላ ሰታናለች፣ መድኃኒት መሰለኝ። እሱን ስንወስድ ፈዘዝን። ከዛ ስንነሳ እግራችን እንደዚህ ሆኖ አገኘን። ስብራት ውልቃት አይደለም ነው እያልክ ያለው? ውልቃት አይደለም። ከበላ ታዲያ ይህ ቁስል ምንድን ነው? እዚህ ጀርባ ላይ ያለው ይህ ቁስል ምንድን ነው? ቅድም ያሳየ ተደብድበን። በማን ነው የምትደብ? እንግዲህ ውድ ተመልካቾቻችን ወደ ተጠቆምንበት ቦታ መተናል። እንግዲህ በሩን ከፍተን ነው የምንገባው። ካሜራማን ዝግጁ ነው? ካሜራማን ግባ። በሩን ዝጋ። ሚኪ ይባላለሁ። ልንገርሽ ፀሐይ፣ ይኸው ማራማዊትንና ካሌብን በተመለከተ አንዳንድ ጥያቄዎችን ልጠይቅሽ ነው የመጣሁት። ስለ ማራማዊትና ካሌብ የምትነግሪኝ ነገር አለ ማለት ነው? ማለት ማነው እንደዚህ ያለክ? ኧረ በእናትህ ሌላ ሰው እንዳይሰማ በሩን ዝጋልኝ። እሺ። መኝታ ቤት ነገር አለው። ቤቱን ቼክ ማድረግ እችላለሁ? ማለት ለምንድን ነው ቼክ የምታደርገው? እንደነገርኩ እነሱ እዛ ነው የሚኖሩት። እኔ ግን እዚህ ይኖራሉ ነው የተባልኩት። ፀሐይ ስነ ስርዓት አስቀፍድጄ ከማስወጣኩት ይኸውልሽ፣ እኔ ወዴት መሄድ እንዳለብኝ እኔ የማውቀው። ልቀኝ! ዞር በይ! ወዴት ነው የምትሄደው? ዞር በይ! ና ተከተለኝ። እባክህ ወደ እሷ ይኸውልሽ ፀሐይ፣ እባክህ ምንድን ነው? የትኛው ክፍል ነው? የትኛው ክፍል ነው? ልቀቂኝ ፀሐይ! እባክህ እነሱ ናቸው። ምንድነው? እባክህ ምንድነው? አጥፎ በእናትህ ምንድነው? ቆይ ምን ሊሰራ ነው? ፀሐይ ምን ይሆንሽ ነው? ምንድነው? እነሱ ናቸው። ተረጋጊ። ምን ሊያረጋ? አሁን ወጥተሻል። ስለዚህ እሱን ላወራው እንዴ። ምን ማለት ነው? እኔ ላወራሽ ብላ አይደል? እዚሁኝ ማራማዊት፣ አግሬሽን እዚሁኝ። በሩን ዝጋ። ካሌብ አስወጥቻታለሁ። ምንድን ነው የምንነግረኝ? በጣም ብዙ በደል ደርሶብናል። አሁን የሆነ ነገር ብነግር እኛ ችግር ውስጥ ነው የምንገባው። እሷ በጣም ስለምታሰቃይኝ ችግር ውስጥ ነው የምንገባው። የሆነ ነገር ብነግር እህቴም እኔም ችግር ውስጥ ነው የምንገባው። ብቻችን ስለምኖር አባታችንም ውጭ ስለሚኖር ማንም ከሌላ ያደርግልን። ስለዚህ የሆነ ሰው እኛን የሚጠብቀን ሰው ያስፈልገናል። የሆነ ነገር እንኳን እንደ ነገር ብፈልግ እኛን የሚጠብቀን ሰው ማንም የለም። አንተ ይህን ጠይቀህ ትሄዳለህ። ከዛ እሷ እኛም በኋላ ችግር ውስጥ ነው የምከተል። ስለዚህ የሆነ የምታደርግልን ነገር ካለ ልነግርህ ፈቃደኛ ነኝ። እኔ ይኸውልህ ከጎረቤት ነው ተጠቆሜ የመጣሁት። ስሙን አልነግርህም። እናንተ አንዳንድ ነገር በቤት ሰራተኛዋ በፀሐይ አማካኝነት የደረሰባችሁን ጉዳት ስለነገረኝ አንድ ፎቶም እንደ ማስረጃም ያችን ሰራተኛም ለማስፈራራት ይጠቅማል ብሎ ነው ያሳየኝ። ይህንን ፎቶ ታያለህ? ያየው ነው። ይህ ፎቶ ከየት አገኘው እንዴ? እሷ እንደዚህ አይነት ነገር እንዴት? ይሄ እኮ የእሷን ህይወት በቃ ለእኛ ከሌላ ማድረግ ትችላለህ ማለት ነው። እሱን ነው የምልህ። እኔ እዚህ ቤት ስለ እናንተ ተጠቁሜ ስመጣ በባዶ ሜዳ አይደለም እሷን ስከራከራት ካሌብና ማራማዊት የት ናቸው ስለ ነበረው ይህንን ፎቶ ይዤ ነው። ስለዚህ እኔ ዝም ብዬ አንተን አደጋ ውስጥ ሊከት የሚችል ነገር አላረግም። እናንተ አውሩ፣ እውነቱን ተናገሩ ስል እኮ የእናንተን እንደንነት እናንተ ሊደርስባችሁ የሚችለውን ነገር ሳላስብ ቀርቼ እኮ አይደለም። ካሌብ እኔ ልንገርህ፣ አስፈላጊ ከሆነ ዛሬ እውነቱ ሁሉም ነገር ይፋ ከወጣ እኛ ጋር ማረፍ ትችላለህ።
ቀለል ያለ ሩም አዘጋጅተንልህ ኬዝ ነው። እኛ ውድ ተመልካቾች የሆነ ኬዝ እንጀምራለን፣ በኬዝ ላይ ኬዝ አንደራረብም። ስለዚህ ኬዝ ብለን እስከያዝን አንድ ጉዳይ ብለን እስከያዝን ይህንን ጉዳይ አድምተን ነው የምንሰራው። ስለዚህ አልጋም ካስፈለገ አልጋ ይዘን የሚንከባከብልህ ሰው መድበን ያንተን ደህንነት ለማስጠበቅ የቻልነውን በሙሉ እናደርጋለን። ካሌብ እየሰበኩ እየጀነጀንኩ ይሄ እየሰከስኩ እንደሚባለው እንደዛ አይደለም ካሌብ፣ እውነታውን ነው እየነገርኩ ያለሁት። ገብቶሃል? 5 ሳንቲም ከውን ባላ ማለት ምናልባት እስከዛሬ የደረሰብህ ጉዳት ካለ እስከዛሬ የደረሰብህ ጉዳት ይበቃል ካሌብ። እውነቱን አንድ በአንድ ከስር መሰረቱ ረዘም አድርገህ እንድትነግረኝ እፈልጋለሁ እኮ። አሁን እኮ እኔ ብቻ አይደለሁም እህቴም እኮ ከለላ ያስፈልጋታል። ችግር የለውም። እሷ እኮ እሱን ፈርታ እኮ ነው ይህን ሁሉ ነገር ጸጥ እያለች ለእሷም እያገዘች ያለችው እንጂ እኮ መናገር ሳትፈልግ ቀርታ አይደለም እኮ እሷም። ስለዚህ እሷም እኔም ደህንነታችን የተጠበቀ ከሆነ ሁሉም ለነገር ዝግጁ ነኝ። ደህንነታችሁ የተጠበቀ ነው። አንተ ለእኔ እውነቱን ንገረኝ። ምን ማረጋገጫ አለን ግን? ባሳየኝ ፎቶ ብቻ? እኔ እኮ ቀድማ ፀሐይ የሆነ ሴራ እንደሰራች እናንተ ላይ ከባድ ሴት እንደሆነች በመረጃም በማስረጃም ተነግሮኛል። ማለት በጆሮዬም የዓይን እማኝ ጠቋሚው ነግሮኛል ያለውን ነገር። ሲቀጥል ደግሞ ማስረጃ ይህንን ሰጥቶኛል። ይህንን ፋይል እኔ በዚህ ፋይል ይህንን ፋይል ሳሳያን ነው እሺ በቃ ቁጭ በል እናወራለን ልትንከባከበኝ የሞከረችው። በዚህ ፎቶ ነው ፖሊስ ጣቢያ እንዳትሄድ ምናምን እሪ ስትለኝ ነበረው እንጂ ምን ኖሮ ይመስላል? አንድ ሴት እንግዲህ የማታውቀውን ጋዜጠኛና ካሜራማን ቤቷ አስገብታ በዚህን ያክል እውነትን ለማውጣት ሲጋጋጥ በዚህን ያክል በትዕግስት አትጠብቀውም ወይም ደግሞ አትፈቅድለትም ቤቷ እንዲገባ ራሱ። ግን ምንድነው ያየችውን ስላየች ነው። ካሌብ ነቃ ደንገጥ በል። ምንድነው የደረሰብህ ካሌብ? ምንድነው ሳይክል እያላችሁ ያላችሁት ነገር ምንድነው? 7 ወር ትምህርትን ያቋረጥከው ምንድነው? ሳይክል ሳይሆን በቃ የሆነ ጊዜ ላይ ሳናቀው ምንበለው ምግብ ላይ እና መጠጥ ላይ የሆነ ነገር ቀላቅላ ሰታናለች፣ መድኃኒት መሰለኝ። እሱን ስንወስድ ፈዘዝን። ከዛ ስንነሳ እግራችን እንደዚህ ሆኖ አገኘን። ምን እንደሆነ አላውቅም። በጣም ጉዳት የደረሰብኝ ደግሞ እኔ ነኝ። እህቴን ካያት በትንሹ ነው የምታነክሰው። ስብራት ውልቃት አይደለም ነው እያልክ ያለ? ውልቃት አይደለም። ታዲያ ይህ ቁስል ምንድን ነው? እዚህ ጀርባ ላይ ያለው ይህ ቁስል ምንድን ነው? ቅድም ያሳየ ተደብድበን። በማን ነው የምትደበደቡት? በቃ ታፈዘናለች ቢሆነ ነገር። ከዛ በኋላ በቃ ምን እንደምታደርገን አናውቅም። ስንነቃ ራሳችን ወይ ቆስለን ወይ ተሰብረን አሁን ያለን በጉዳት ላይ ሆነን ነው ራሳችን የምናገኝ። ቆይ እግር የነርቭ ችግር እንጂ ውልቃት አይደለም? አይደለም፣ ይሄ ድብደባ ነው። ስለዚህ እግር አልሰራ የሚለው የምትወስደው ትቀላቅልብኛለች ያልከው መድኃኒት ነርቭ ላይ ችግር ያመጣል ነው? አንድ እሱም ነው። ሁለት ደግሞ በቃ አላቅም ምን ጉዳት እንደምታደርስብን። ራሳችንን ከሳትን በኋላ ምን እንደምንሆን አናቅም። ስንነቃ ነው ይሄን ነገር እንደዚህ እግራችን ሆኖ የምናገኘው፣ ጀርቤ እንደዚህ ቆስሎ የምናገኘው፣ የእህቴ እግር የተሰበሩ በቃ ነቅት ከዛ ከወሰድነው ነገር በኋላ ነው። ከዚያ ነገር ሲደጋገም የምትሰጠን መድኃኒት የምቀላቅለውም ነገር እሱ ሲደጋገም ነው ብሶብን ቁጭ አለን። ከአልጋ ታስወርደን፣ ሰው እንዲያየን አፈልግም፣ ከሰው ጋር አታገናኘንም፣ አባታችንን ሲደውል አታገናኘንም፣ ተኝቷል ትላለች ሁሌ። የምርን ነው? አዎ፣ ምንም የዋሸው ነገር የለም። ምን ለማግኘት? ሌላስ ምንድን ነው የምታረጋችሁ? አባታችን የሚልከው ገንዘብ እኛ ጋር ምንም የሚመጣው ነገር የለም። ለእነሱ ግዢላቸው ተብሎ የሚሰጣት ገንዘብ እኛ ጋር በቃ ምንም እየተጠቀምን አይደለም። በፊት አክስታችን እያነበረች ነበረ። እሷ ከሞቶች በኋላ ይኸው እሷ ናት የምታሰቃየን። በቃ አልቻለም። እስካሁንም የሆነ ነገር እንዳናደርግ ትገለናለች ብለን ፈርተን ነው። ከዚህ የባሰ ችግር እንዳታደርስብን።
እኔ ደግሞ እህቴን በጣም ነው የምወዳት። ካሌብ እየነገርከኝ ያለው ነገር በጣም ከባድ ነገር እንደሆነ ታውቃለህ ካሌብ? አውቃለሁ፣ ግን ምንም ማድረግ አንችልም። አሁን ላይ ለእኛ ከላ የሚያደርግልን ሰው ማንም የለም። አባታችን ነው፣ አባታችንም ውጭ ነው የሚኖረው። ሁሌ ሲደውል እንደተኛ ነው የሚያውቀው። በዚህን ያክል አንድ ሴት እኩያማቾች ናችሁ እንግዲህ በ2 ዓመት ነው እናንተ የምትበልጠው። በዚህን ያክል አንድ ሴት 2 ወንድምና እህቶችን ተቆጣጥራ እንደ ልቧ አናቅም። በፊት እህታችን በጣም እንወዳት እህታችን ነበረች። የሆነ ቦታ ስንሄድ ከኛ ጋር አብራ ነው የምመጣው። የሆነ ነገር ስናደርግ ለእሷም ይደረግላታል። አክስታችን ከሞተች በኋላ ምንድነው ምክንያቱ በኋላ አናቅም። እህትን ይዤ መግባት አለብኝ ካሌብ። እህቴ ባታሸንቃት ጥሩ ነው። እኔ ይህንን ነገር ከእህትህም መስማት አለብኝ። ምክንያቱም ከባድ ነገር ነው እየነገርከኝ ያለው ከባድ። በቃ ከኔ የተሻለ ነገር አትነግርም። እስቲ ልስማው። እንደኔ ዝርዝር ነገር ግድ የለም ልስማ። ዝርዝሩንም ባትነግረኝ የሆነ ፍንጭ ሂንት ከነገረችኝ በቂ ነው። ከዛ እኔ ምን ማድረግ እንዳለብኝ እኔ አውቃለሁ። አባታችሁ የት ሀገር ነው የሚኖረው? አባታችን ውጭ አሜሪካ ነው የሚኖረው። የት ስቴት? ሎስ አንጀለስ ውስጥ ነው። ሎስ አንጀለስ። በጣም ጥሩ። ለማንኛውም እሷን ይዤ መጣሁ። ትንሽ ጠጋ በይ፣ እግርሽን ትንሽ ቀጥ እንጠጋ። እግርሽን እንዲህ ለቀቅ። እሺ ማራማዊት አታንሸው ካሹ። ሁሉንም ነገር ነግሬዋለሁ። ምን ማለት ነው? ሁሉንም ነገር ምንም ማለት ነው። ለእኔ ነገረኝን ነገር ላንቺም ይነግርሻል። ማራማዊት እሱ ለእኛ ከሌላ ይሆናል። በምግብ መልክ ሲሰጣችሁ የነበሩት እያንዳንዱ መድኃኒቶች ካሌብ ነግሮኛል። እኔ ደግሞ ለካሌብ ነግሬዋለሁ ከሌላ እንዴት እንደምሆነው። አትፍሪ፣ ሁሉንም ነገር ንገሪ። እሺ ምን ማለት ነው? ይኸውልሽ የሰማሁት ነገር በጣም ነው ያስደነገጠኝ። ሲቀጥል ይኸውልሽ ማራማዊት፣ እኔ ልንገርሽ እናንተን ለመርዳት ነው የመጣሁት። ከጎረቤት ተጠቁሜ ነግሬዋለሁ። ይህን ሁሉ ነገር ከጎረቤት ተጠቁሜ ትምህርት ቤትም እየሄዱ አይደለም፣ ከቤትም እየወጡ አይደለም። ሲቀጥል ደግሞ እሷ የሆነ ነገር እያረገቻቸው እንደሆነ የሚያሳዩ አንዳንድ ነገሮች አሉ ብለው ብዙ እውነታዎችን ጎረቤት ሊነግረኝ ሞክሯል። አንድም ፎቶ አሳይቶኛል። ገብቶሻል? እኔ እናንተን በምችለው መልኩ እከላከላለሁ፣ ግን እሱ የነገረኝ ነገር ያማል። በጣም ነው የሚያማው። እኔ አሁን አንቺ እንድታረጋግጭልኝ የምፈልጋቸው ነገሮች አሉ። ማለት ምን ያክል እውነት ነው ወይም ደግሞ የተደረግሽውን ነገር እንድነግር ይፈልጋል። እውነት ነው፣ ግን እንዲህ ብዬ ልነግር አልችልም። በምንበለው በምንጠጣው ነው መሰጠን። ያን ደግሞ አባታችንን አናገኘውም። ከማን ጋር እንነጋገራለን? ከማን ጋር እውነቱንስ መናገር እንችላለን? እንዴት ግን ሰውነታችን ላይ ጠባሳ እንደሚኖር እኔ አላስታውስም። ጧት ስንነቃን የምናየው ማለት በዚህ ያክል እናንተ ይህን ነገር ኮንትሮል ማድረግ አልቻላችሁም። ካወቃችሁ በኋላ እሺ መድኃኒት እንደሚሰጣችሁ አወቃችሁ። ከዛ በኋላም የማይሆን መድኃኒት እንደተሰጣችሁ የጡዘት የድባቴን ያልከኝ ቅድም ልወጣ ስል እንደዛ አይነት ነገር ነው። በቃ አናቆም። የድብርት መድኃኒት በቃ ከበላም በኋላ ይደብረናል ወይ የሆነ ከቤት ውጡ አይሏችሁ? አይልም። እንቅልፍ ነው የሚለው። ይደብረናል። ምንም ነገር ማስታወስ አንችልም። ምንም ነገር አያምርም። ወይም ደግሞ የሆነ ኤክሰርሳይዝ አርግ አይልም። ምንም ነገር አይልም። በቃ የሆነ ፍዝዝ ነገር ነው የሚያደርገን። ሁሉም ነገር የምናውቀው በቃ ከተነሳም በኋላ ከዛ የሚመስልን ወይ ቀኑ ነው ብለን እንተወዋለን። በቃ እኛ ግምታችን እኮ ነው። ለምን ያለምንም ምክንያት እንዲህ ልንሆን አንችልም። የሆነ ነገር አርጋ ብሰጠን ነው። ምክንያቱም አብራ ያደገች እህታችን ናት። እንደዚህ አይነት ነገር ታደርጋለች ብለን አንጠብቅም። ከኛ ጋር አብራ አድጋ እንደዚህ አይነት ነገር ታደርግብናለች ጭራሽ ብለን ልናስብ አንችልም። ግን አሁን ላይ በቃ እሷ ናት። እኛ አረጋግጠናል በደንብ
ምክንያቱም ያለ ምክንያት ስንነሳ እግራችን እንደዚህ ሊሆን አይችልም። ጀርባችን ላይ ቁስል እንዴት ሊኖር ይችላል? ሰውነታችን ላይ እንዲጠባሳ ሊኖርብን ይችላል። በቃ እርግጠኛ ሆነን እሷ ናት በቃ አሁን ላይ በቃ ምንም ማለት አልችልም። ብቻ ከባድ ነው። የምትጨምሪልኝ ነገር አለ? እና በቃ ከባድ ነው ምልህ። በቃ ኢቭን ጎረቤት እንኳን ይሄን ነገር አያውቁም። እንዴት እንደምታረግብህ በጣም ከባድ ነው። አሁን ይሄኔ አባቴን ቢያይ በቃ ሁሉንም ነገር እኩል ነው የሚደረግብህ። የሚላከውን እስከ ዘብሽት ነው የምታረገው። እንደ ሌላ ሰው ወይ እንደ ደህና ሰው አንድ ነገር እንኳን በልተን እንኳን አናውቅም። ምንድን ነው ሰው እንዴት በዚህ ልክ እንዴት እንደ አይነት አጸያፊ ነገር ያደርጋል? ስለ በጣም ከባድ ነው። ካልደረሰብህ በቃ የምታውቀው አይነት ስሜት አይደለም። ይሄ ከባድ ነው። አንተም በምክንያት ነው የመጣህልን። በቃ ቀድሞ አማራጭ የለንም ነበር። ምን ብለን እንናገራለን? ምን ብለን እኔ ከአንቺ ንግግር ብዙ ነገሮችን ተረድቼ ነበር። በተለይ አንቺ ኦቨር አክት ስታረጊ ነበር። ምናልባት ለአንቺና ለወንድምሽ ፈርተሽ ዛሬ ላይ ለጋዜጠኛው ብንናገር ማታ ጋዜጠኛው አያስጥለንም፣ ትደበድበናለች ወይም ያው እኔ አልፈርድባቸውም ውድ ተመልካቾች፣ እሱም ወንድ ነው ትደበድበኛለች ብሏል። ምን እንደሚሰጣቸው ስለ እንደዚህ ነገር ምንም እናውቀው ነገር የለም። እግዚአብሔር ይጠብቀን ነው የምንለው። በጓደኞቻችን ራሱ እንደሚደረግብን አናውቅም። አንዳንዴ ቢሆነ ሰው ስር ኮንትሮል እንደረጋለን። ይሄ ወንድ የመሆንና ያለመሆን ጉዳይ አይደለም። በደንብ ነው የምንረዳችሁ። ቃላ ማራማዊት በደንብ እረዳችኋለሁ። ምንም ሀሳብ አይግባችሁ። ግን አሁን የገባኝ ነገር ምን እንደሆነ ታውቃለህ? መድኃኒቱ ቀስ በቀስ በቃ ኮንትሮል እያደረገን ነው። በቃ አሁን እንዲሁም ባንወስድም በቃ መጥፎ ስሜት ላይ ነን፣ ይደክመናል። ምን ይለ ሴሎቻችን አዳምት ስላደረጉት በቃ የምናደርገውን ነገር ራሱ አናውቅም። በቃ ምግቡ በሚሰጠን ሰዓት መድኃኒቱ እንኳን ባይሰጠን ሴሎቻችን አዳፕት ስላደረጉት ያን ነገር አቢዩዝ ስለሆነ አንዴ በቃ እንፈዛለን። ወይ በዛ ሰዓት ብቻ ምግብ በሚሰጠን ሰዓት መድኃኒቱን ቀላቅለ በሚሰጠን ሰዓት ባንወስደው እንኳን ሰዓቱን ስለለመደው ሴሎቻችን እንፈዛለን። ምን እንደምንሆን አናውቅም። ወይ እንቅልፍ ይለናል፣ ሳናስበው እንተኛለን። ሳንፈልግ ምንም ነገር ሳናስብ ሶፋ ላይ ተቀምጠን ስንነቃ አልጋ ላይ ራሳችን እናገኘዋለን። ወይ ደግሞ አናውቅም ብቻ ምን እንደምታደርገን። ያ መድኃኒቱ የምትሰጠን በጣም ከባድ ነው መሰለኝ። እስከ እግራችን መንቀሳቀስ እስከሚያቅተው ድረስ ምንም አልታችን ብቻ አያድርስ ነው። በእኛ ይብቃ እና በቃ አያድርስ ነው ስልህ ቃኔ አላቅም። አሁን ላይ ምን እየተሰማን እንደሆነ እናት አባት ቢኖረን እንዲህ አንሆንም ነበር። የሰው ፊት አናይም ነበር። አራሞት ይገባኛል። ከባድ ነው። በቃ ምንም ልል አልችልም። አያድርስ ነው። ይሄ መማሪያ ነው ለሌሎች ሰዎች መማሪያ። ቤተሰብ፣ እናት አባት ልጆቻችሁን እዩ ለማን እንደምትሰጡ። አሁን በዚህ ሰዓት ማንም አይታመንም። ማንም አይደለም እንዲህ የቤት ሰራተኛ ዘመዶ ነው የመጣ ሌላ ሰውም አይታመንም። ከዚህ በላይ እኔ ምንም ማለት አልችልም። አያደርስ ነው። እናታችን በህይወት ብትኖር ኖሮ ይሄ ሁሉ ችግር አይደርስብንም ነበረ። አክስታችን ራሱ እየነበረች በጣም ትንከባከበን ነበረ፣ ቴኬር ታደረገን ነበረ። አባታችን ውጭ በመኖሩ እሱ ስለማያየን ምናምን ነው ይሄ ሁሉ ችግር የደረሰብን። ቅርብ ዘመድ እንኳን የለንም። ህፃን ልጅ ብንሆን ኖሮ ደግሞ ልትገለኑላ ትችል ነበር። ይሄ ለሰው መማሪያ ነው፣ ትልቅ ትምህርት ነው የሚሆነው። ከባድ ነው በጣም ማለት እኔ ያው ባክን ካለ ስሜታዊ አትሁን አታልቅስም ማለት ደግሞ ይከብዳል ማለት ወንድ ልጅ እንደዚህ ተማሮ ካለቀሰ እንግዲህ ያለበት ሲቹዌሽን ከባድ ነው። በዚህ እድሜያችን ቤት ላይ ተቀምጠን አሁን በአንድ ነገር እንስማማ። ፀሐይ እናስገባታለን፣ ሁሉንም ነገር አፈራርጠን እናወራለን። ከዛ ዛሬ ሁለታችሁ አይዲ አላችሁ አይደለ? መታወቂያ ያላችሁ እሺ። ስለዚህ ይችን 2 ቀን 3 ቀን ሮመንት እንትላላችሁ። የበሰበሰ ዝናብ አይፈራም። ቀልድ አይደለም ያዝ ነው። እሺ ከዛስ እሷን በቁጥጥር ስር እንድትውል እናረጋታለን። እሺ ቢያንስ ከአባታችን እንኳን ይሄው ተገናኝተን እንኳን እናውቅ።
ምን እናረጋለን መሰላችሁ? ከአባታችሁ ጋር እንገናኛለን። ሁሉንም ነገር ለሷ እንናገራለን። እናንተ አልጋ ትይዛላችሁ። ላፕቶፕ ይዤ እመጣለሁ ወይም ስልክ ይዤ አባታችሁ ጋር ደውላችሁ ያለውን ነገር አባታችሁ እዚህ እንዲመጣ እናረጋለን። አዲስ አበባ እንዲመጣ እናረጋለን። በአስቸኳይ ካልመጣ ግን አታስብ ካሌብ አታስብ። ካሁን በኋላ ምንም ይፈጠር ነገር የለም። ለማንኛውም እኔ እሷን ላስገባ፣ ግን አንቺ ወደዚህ ሁኚ፣ እንዳትጣሉ እዚህ ጋር ተቀመጭ። ከሷ አጠገብ ተባንድም አንድ ላይ ማውራታና አዲስ ነገር እንደሌለ ነገር ነው አላለቀ ማለት ነው። ሁሉንም ነገር ነው ማለት ምንድነው እያወራሽ ነው? ምንድነው ምን ልታረጊ ነው? ምን ልትሆኚ ነው? ምን ማለት ነው? መግደል ምን አመጣው? ምን አመጣው መግደልን? ልቀቀኝ። ካንተ ጋር አለቀሽም። መግደልን ምን አመጣው? ምን አረጋ? ሰማሽኝ? ምንድነው? ለምንድን ነው እንደዚህ የምትንጨረጨሪው? ልቀቀኝ። አለቅሽም። ምንድነው ያረከለሽ? ምን ታመጫለሽ? እገላችኋለሁ። ልቀቀኝ። ምንም የምታመጪው ነገር የለም። ፀሐይ ሁሉንም ነገር ተናግሯል። ካሌብ ንገራት። ካሌብ ንገራት። ነገር ነው አልበቃ። ካሌብ ንገራት። የነገርከኝን ነገር ንገራት። መጨመሪውን መድኃኒት ስንነሳ መቀጠቅጭን ራሳችን ስተን የምናገኘውን ቁስል ነግረናል። ሁሉንም ነገር መድኃኒት ነው። ምንድነው እያወራችሁ? ኢቭን ከአባታችን ግን ሁላ እንደማታገናኝ ነግረናል። ካሁን በኋላ ምንም መሸፋፈን የለም። ካሁን በኋላ ተኝተዋል እያልሽ የምትዋሽ ነገር ነው። የሚላከው ገንዘብ ራሱ እኛ ጋር እንደሌለ ነግረናል። ንገረኝ። ምንድነው ያደረግካቸው እነዚህ ልጆች? ምንድነው ምን አስነካሽ? ቆይ አልገባኝም። አንቺ ነሽ ያስነካሽ። ምንድነው ያስነካሽ? አንቺ ነሽ መድኃኒት መቀላቀል አትንኪያት እህቴ። ምንድነው ያስነካችሁ? ቆይ ምንድነው ያረካችሁ? ነገር የለም። ሁሉንም ነገር አውቀዋል። ምንድነው ይሆንከው? ንገሩኝ እስኪ። ለምንድነው እንደድሮ አደልይን አንፈልግም። በቃ አንፈልግም። በቃ ንገረኝ። አንፈልግም። አደልይን እያለ ነው። አደልይን እያለ ነው። አንፈልግም። በቃ ምንድነው የሆናችሁት? ምንድነው ያስነካችሁ? ማራሞይት ምን ሆነሽ ነው? ዞር በል ማራሞይት ልንገርሽ። እኔ እኮ ፀሐይ እኮ ነኝ። እየተጠየፈችሽ ነው። ከሆነ ሰዓት በኋላ እህታችሁ እኮ ነኝ እኔ። ተቀየረሻል። ምንድነው አንተ እያረክ ያለከው? አትለጣጣፊባቸው። ምንድነው ያደረጋችሁ? ምንድነው ያስነካችሁ? ይኸውልሽ አጉል እንትን አትበይ። ምንድነው ሁሉን ነገር ተናግረዋል። ልንገርሽ፣ በመጀመሪያ ደረጃ የመጀመሪያ እርዳታ ያገኛሉ፣ ይታከማሉ። ከታከሙ በኋላ ምን እንደምናረግ ታውቂያለሽ? ከታከሙ በኋላ ፖሊስ ጣቢያ ይሄዱና ክስ ይመሰርታሉ ማለት ነው። አትበጂ ወደ ሆስፒታል እንሄዳለን። አታስቡ። የመጀመሪያ እርዳታ ይደረግላቸዋል። አሁን ከዚሁ ነው የምንሄደው። አንቺ ግን ማለት ነው ተዘጋጅ። እቤትሽ የፍርድ ቤት መጥሪያ ወረቀት ይመጣልሻል። የምን ፍርድ ቤት ነው? ስለምንድን ነው የምትወሩት? ካሌብ ምንድነው አትንኪ ማለት? ልጆቹ ምንድነው ያደረካቸው? እባክህ እሱ ምንም አላረገም። አንቺ ነሽ መድኃኒት እየቀላቀልሽ። ምን ማለት ነው? የምን መድኃኒት? አታስፈራሪ። እባክህ ምንድነው? የሚጠብቅሽ መዘዝ ነው። ኮምባላ አንዴ ከእናንተ ጋር እዚህ ቅርብ ሆስፒታል እንሄዳለን። ንገሪው በምን አደጋ እንደደረሰባችሁ። በሳይክል ነው አደጋው ብለን ነግረናል፣ ግን የወሸን ነው የመሰለው። ይኸው እኔም እየነገርኩት ነበር። ሲጀመር በሳይክል አይደል ያልኩክ? ምንድነው ማላምንም ማለት ነው። ምንድነው? ቆይ እየተንሾካሾካችሁ ነው። እንዲህ የሆነ ድምጽ እየሰማው ነው ሁለታችሁ። ምንም መንሾካሾክ አይደለም እንዴ ወንድም አይደል እንዴ? ምን ማለት ነው? ምንድነው የምታስጨንቃቸው? ነገሩ ካይኸው በሳይክል እኮ ነው ከሳይክል ላይ ወድቀው ነው። አይመስለኝም ግን በቃ ነገሩክ። ምንድነው ሌላ የምትፈልገው? ማወቅ የፈለግነውን ነገርንካ። አጥፋው። አሁን የቅድሙ አጥፋልኝ። ሌላ የምትፈልገው ነገር አለ? የምትጠይቃቸው ጥያቄ አለ? እስቲ ስለ ሳይክሉ አደጋ አንቺ የምታውቂውን ንገሪኝ። ከሳይክል ላይ ወድቀው ነው በቃ ሳይክል ሲነዱ ነገሩክ እኮ አይደለ? ሌላ ምንድነው የምትፈልገው? የምታውቀው ነገር የለም። እኛ አደጋ ከደረስን በኋላ ተደውሎ ነው የተጠራችው እሷ እንጂ ምንም የምታውቀው ነገር የለም። በቦታው አልነበረችም። እኔና እሷ ብቻ ነበር ሳይክል ስንነዳ ነበር። ካላመንከን ደግሞ እዚህ አቅራቢያ ያሉትን ጎረቤቶቻችንን መጠየቅ ትችላለህ፣ እንዲሁም ደግሞ ባለሱቆች። እሷ ተደውሎ ነው የተጠራችው። እኛ አደጋው ከደረሰብን በኋላ ነው ደውሎ የጠሯት እንጂ እሷ በቦታው አልነበረች። እኔና እሷ ብቻ ነበር ስንነዳ። አልገባኝም። ምንድነው የፈለግከው? ቆይ ከኛ ይህን ነገር ምናልባት የሚመለከተው አካል ማን ነው? የሚመለከተው አካል እኛ እኮ ነን። ስለ ራሳችን የሚመለከተን አይደለም። ሌላ የሚመለከተው አካል አለ? ቆይ ንገረኝ እስኪ። ሌላ ማን ነው የሚመለከተው አካል? ያስተዳድረን
ታዩ ቆይ እስኪ ለምንድን ነው እንደዚህ የምታስጨንቃቸው? ቤታችን ውስጥ ለምንድን ነው መገባቡ? ሊሳ እኮ ናት ያሳደገ እህታችን እኮ ናት እንዴ። ማን ልኮ ነው የመጣው ሲጀመር? ያለ ፍቃዳችን ለምንድን ነው ቤታችን የሚገባው? ምን አርጉ ነው እያልክ ያለከው? ቆይ እኔ ማለት ነው ልንገርሽ ሲጀመር የሚመለከተው አካል ከነሱ ጉዳት ጀርባ ያልተዋጠልኝ ነገር አለ። ምንድነው? እሺ ተዋጣ። ምንም ሲጀመር ምን ይሰራልካል? አንተ ማን ነው የላከክ? በመጀመሪያ ደረጃ ነግርሻለሁ ብለከኝ ነበር ማን እንደላከክ። አሁን ንገረኝ። ማን እንደላከኝ አልነግርሽም። ለምንድነው የማትነግረኝ? ማን እንደላከክ ንገረኝ። ማን ይላከክ? ቅድም ያሳየከኝን ፎቶ ማን ነው የሰጠክ? ንገረኝ። ያንን ፎቶ እነሱ አላዩትም አይደል? የምን ፎቶ ነው? ስለም ፎቶ ነው የሚያወራው። ከነሱ ጋር አይደለም ከኔ ጋር ነው እያወራክ ያለው። ቆይተው በኋላ ነግራችኋለሁ። ምንድነው ሐሳብክ? እኔ እናንተ አውርታን እንጨርስ። ለምንድነው እነሱን የምታስገባቸው በመሃል? አይውልሽ አሁን ግራ እያጋባችሁን ስለሆነ ምን እንደማረክ ታውቂያለሽ? ፖሊስ ጣቢያ ሄድና እንዴ ለምንድነው ፖሊስ ጣቢያ የምትሄደው? ምንም ካላረክሽ ለምንድነው እንደዚህ የምትሆኚው? አይደለም ፖሊስ ጣቢያ የሚሄዱ ምን አስፈልገ? ከኔ ጋር አውርተን እንጨርሰው። አድምጪኛ፣ ምን እንደማረግ አድምጪኝ። ምንም ፖሊስ ጣቢያ የሚያስኬድ ነገር እኮ የለም። ፖሊስ ጣቢያ ከሄድኩ በኋላ በእነሱ ላይ የጤና ምርመራ እንዲደረግ አደርጋለሁ። የምን ፖሊስ ነው? ስለምን ጤና ነው? ነገርኩ እኮ በቃ ከሳይክል ወድቀው ነው አይደል እንዴ? ይኸውልሽ እንደዚህ አይነት ከሳይክል ማለት ምንም ካልሰራሽ ለምን ፈራሽ? ይኸውልሽ ለምንድን ነው እንደዚህ የምትሆኚው? ያረግሽው ነገር አለ። በጣም እየተርበተበትሽ ነው። እጅሽ እየተንቀጠቀጠ ነው። እባካችሁ እናንተ እባካችሁን ስሙኝ። ቆይ እሺ ለምንድን ነው እንደዚህ የምታረገው? ፖሊስ ጣቢያ የሚሄድ ምን አስፈልገ? ይኸውልሽ እነሱ እኔ ማለት አንተ የግዴታ ሱሪን ሰብስበ ቁስልን አሳየኝ ማለት አለብኝ? እንደዛ ግዴታ የለህም። ምንድነው ደግሞ አርፈተኛ እንደዛ ይማራ ግዴታ የለህም። ማራሞይት በጣም እየተደናገጥሽ ነው። ምንድነው? ይሄ ምንም መደናገጥ አይደለም። ማራሞይት ከኔ ጋር አውራ። እኔ አውልቅ አይደለም ያልኩት፣ ሱሪን ሰብስበ ቁስሉን አሳየት። ለምንድነው ቁስሉን የሚያሳይክ? እሺ ካንቺ ጋር ላውራ። ምንድነው ማውራው ካንቺ ጋር እኮ? ለምንድነው ፖሊስ ጣቢያ የምትሄደው? ፖሊስ ጣቢያ የምሄደው እውነቱን ለማወቅ ነው። የምን እውነቱን እኮ እየነገርኩክ ነው አይደለም? አይደለም እየነገርኩክ ነው አይደለም። እባክክ ለብቻ ላውራ። ካሌብን አንዴ ለብቻ ላውራው ፈልጋለሁ። እንደዛ ብሎ ነገር ማውራት ትፈልጋለህ ካሌብ? አዩ እናውራ አለ። በጣም ጥሩ ካሌብ እናውራ አለ። ካሌብ እኔ እናንተ እናውራለን። እነሱን እናስወጣና እኔ እናንተ እናውራ። እስቲ ምን አይ ማውራት ፈልጎ እኮ ነው። ምንድነው የምትወራው? ስሚኝ ይኸውልሽ ማራማዊት ይኸውልሽ ስማኝ። ቆይ እሺ ምንድነው የምትወራው? እባክህ ካሌብ ምን የምትወራው ነገር አለክ? አብረን እናውራ። አሁንም እዚህ ጋር በፍላጎት ነው ብቻዬን ፈልጉኝ ይሆናል። በፍላጎት እንሂድ ከሆነ ውጣ። በዛው እንዳትመለስ። እሱ ካዋጣ ሂድ ቀጥል። ማነሽ አንቺ እሱን ውጣ የምትይው? ማነሽ አንቺ እሱን ውጣ የምትይው? እህቱ ነኝ። እህቱ ብትሆኚ ይመለከትህም። ይኸውልሽ አንተ እሱ ነው ይመለከት። ማራሞይት ቀጥ ብለህ ይኸውልሽ እንደዚህ ማረግ አቺ ማራሞይት ይኸውልሽ ለምንድን ነው የምወጣው? የምትወራው ነገር ካለ መጀመሪያ ማለት ነው አንቺን ነው ማስወጣውና ያዝልኝ። ና አንዴ ያዝልኝ። እሷን ያዝልኝ። ማራሞይት አሁን እሷን አስወጣው፣ አንቺን ነው ማስወጣው። ስለዚህ አሁን በጉልበት ከማስወጣሽ በሰላማዊ መንገድ ውጪ። አልወጣም። ምን ማለት ነው? ዛሬ ለመጣው ለአንተ አልወጣም። እንዲሁም ማስገባታችን ራሱ እሷ ሆና ነው። ይውጣ ውጣ። እንደውም ወደዛ ዞር አድርገኝ። ቁራቀም በኋላ እቴ ተውጣ አይባልም። አንተ አፈንዳ ከፍታ ተይ እቴ አይኔ ይውጣ። ክፍታ ተይ እንደዛ አይባልም። ምንድነው ልጁን አድርግ የምትለው? ካሌብ ምን አድርግ ነው? ውጣ አይባልም። እንዲሁ ለምን ውጣ ታያለሽ? እንደዚህ በል። ምንም ቢሆን ያረጋችን ትረሻለሽ እንዴ? ሰው ስላላየ ያረጋችን ትረሳለሽ? ምን አሳለን እንዴት ትረሻለሽ? ምን ታረገ? ምን አረገች? ታውቂያለሽ ሁሉንም ነገር። አላውቅም። ሁሉንም ነገር ታውቂያለሽ። ዞር አድርገው እባክህ። አጠገቤ ለልጅ እንዳነከኝ ዞር አድርገው እባክህ። እህትሽ ጋር እንሂድ። እኔና አንቺ እዛ እንሂድ። አልሄድም። እሱን እኔና አንቺ በግል እናውራ። አንቺ የምጠይቅሽ ጥያቄ አለ። እንደውም እወጣለሁ።
እንደውም ይሄንንም አጥፋ። እሺ ነይ ተነሽና ቀስ ብለሽ ተነሽ። እኔ አንቺን በግል ላውራ። አንተ እዚሁ ነው ቀስ በይ። አንዴ በሩን ትከፍትልናለህ?